መካከለኛው ምስራቅ በውጥረት አዙሪት ውስጥ እንደተዘፈቀ ነው። የእስራኤል ጋዛ ጦርነትና የቀጠናው ስጋትም ዛሬም ድረስ የለቀቀ አልሆነም። የመካከለኛው ምስራቅ ቀጠና ከጥቅምት 7ቱ የሐማስ ድንገተኛ ጥቃት ማግስት ጀምሮ ከዚህ ቀደም ታይቶ በማይታወቅ የጦርነትና የፖለቲካ ቀውስ ውስጥም ይገኛል። የእስራኤል መከላከያ ኃይል ወይም አይዲኤፍ በጋዛ ሰርጥ ላይ ያካሄደ ያለው መጠነ ሰፊ ወታደራዊ እርምጃ ዛሬም ቢሆን በያዝ ለቀቅ ለወራት ቢዘልቅም ጦርነቱ ከጋዛ ድንበርም አልፎ ወደ ሊባኖስ፣ የመን፣ ሶሪያና ቀጥተኛ ወደ ሆነው የእስራኤልና ኢራን ፍጥጫም ተሸጋግሯል። በጋዛ ያለው ሰብአዊ ቀውስ፣ የእስራኤል ወታደራዊ ግቦች፣ የቀጣናው ተዋናያን ሚናና የጂኦፖለቲካ ተንታኞችም ስለ ጉዳዩ በብዙ እያነሱ ነው። እስራኤል በጋዛ ላይ የከፈተችው ዘመቻም ሁለት ዋና ግቦችን የሰነቀ እንደሆነም ይነሳል። የመጀመሪያው ሐማስን እንደ ወታደራዊና አስተዳደራዊ መዋቅር ደምስሶ ዳግም ስጋት እንዳይሆን ማድረግ ሲሆን፣ ሁለተኛው ደግሞ በሐማስ እጅ የሚገኙ ታጋቾችን እስከ ማስለቀቅ የደረሰም ነበር። ይሁን እንጂ እነዚህ ግቦች እስካሁን ሙሉ በሙሉ አለመሳካታቸው በእስራኤል ፖለቲካ ውስጥ ከፍተኛ ክፍተትና ስንጥቃትን የፈጠረ ሆኗል። በተለይም በታጋቾች ጉዳይ ያለው ሁኔታ ግቡን የመታ ቢመስልም ሐማስን ግን ከወታደራዊም ሆነ ከፖለቲካዊ መዋቅር ውስጥ መደምሰስ ግን ለእስራኤል ሙሉ ለሙሉ የተቻላት አይመስልም። የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ፍጹም ድል አስፈላጊ መሆኑን ቢገልጽም በአገር ውስጥም ሆነ በዓለም አቀፍ ደረጃ የተኩስ አቁም ስምምነቶቹም የመደረጋቸው ሂደት ግባቸውን የመቱ ቢመስሉም ዛሬም ድረስ ግን ነገሮች እንደሚገባቸው እየሄዱ እንዳልሆነ የሚያነሱ በርካቶች ናቸው። በሌላ በኩል በጋዛ ያለው ሰብአዊ ሁኔታም እጅግ አሳሳቢ ደረጃ ላይ ደርሷል። የተባበሩት መንግስታት ድርጅትና የተለያዩ የሰብአዊ መብት ተሟጋች ድርጅቶች የተኩስ አቁም በዛ ሰርጥ ቢታወጅም ወደ መቃብር ስፍራነት ተቀይራለች ሲሉም ጋዛን ይገልጹታል። እንደ አልጀዚራ ያሉ የዜና አውታሮችም በንጹህ ፍልስጤማውያን ላይ እየደረሰ ያለው ሞትና መፈናቀል በስፋት የሚያነሱት ጉዳይ ሲሆን የእስራኤል ሚዲያዎችና እንደ ፎክስ ኒውስ ያሉ ምዕራባውያን አውታሮች ደግሞ ሐማስ ንጹሃንን እንደ ሰው ጋሻ እንደሚጠቀምና ወታደራዊ መሰረተ ልማቶቹን በሆስፒታሎችና ትምህርት ቤቶች ስር እንደሚገነባም ያነሳሉ። ውጥረቱ ይበልጡ ስብስብ ያደረገው ደግሞ የሊባኖሱ ሂዝቦላ፣ የየመኑ ሁቲዎችና የኢራን ቀጥተኛ ተሳትፎ ነው። ኢራን እስራኤልን የአካባቢው ካንሰር ስትል በመፈረጅ የመቋቋም ግንባር ወይም አክሲስ ኦፍ ሬዚስታንስ የምትላቸውን ቡድኖች በገንዘብና በትጥቅ ትደግፋለች። በአንጻሩ እስራኤል የኢራንን የኒኩሌር መርሃ ግብርና የቀጠናውን ተጽዕኖ ለመግታት አሜሪካንን ጨምሮ ከምዕራባውያን ጋር ያላትን ጥምረት አጠናክራለች። የመካከለኛው ምስራቅ የጥናት ተቋማት እንደሚሉት የአሁኑ ግጭት ጥላ ጦርነት ከነበረበት ደረጃ ወጥቶ ወደ ቀጥተኛ ፍጥጫም ተሸጋግሯል። የኢራን ድንገተኛ የሚሳኤል ጥቃቶችና የእስራኤል የአየር ግብረ መልሶች ቀጠናውን ወደ መጠነ ሰፊ ጦርነት እያቃረቡት መሆኑንም የሚያስጠነቅቁ ምልክቶች ሆነዋል። ከ12 ቀናቱ ጦርነት በኋላ ዳግም የተፋጠጡት ሁለቱ ሀገራትም መጪውን ጊዜ እልቂት የሚፈጥር ጦርነትን እንዳያዋልዱ በበርካቶች ስጋት ሆኗል። የዓለም አቀፍ የጥናት ተመራማሪዎች ታዲያ በጉዳዩ ላይ የተለያዩ አመለካከቶችን ሲያንጸባርቁም ይስተዋላሉ። አንዳንዶች የሁለት ሀገር መፍትሄ የሚባለውን ወይም ቱ ስቴት ሶሉሽን ብቸኛው ዘላቂ መንገድ መሆኑን ቢከራከሩም ያውኑ የእስራኤል መንግስትና ሐማስ ለዚህ ዝግጁ አለመሆናቸውም ሂደቱን እንዳዘገመው ይታወቃል። በጋዛ የሰላም ዕቅድ ላይ ካለኔ ማን ይኖራል ያሉት ዶናልድ ትራምፕ ያዘጋጁት የሰላም ዕቅድም በአንዳንዶች ድጋፍን በአንዳንዶች ደግሞ ጥርጣሬን የጫረ ቢሆንም ዛሬም ግን በዛ ሰርጥ ያለው ጦርነት እንዲቆም የበኩሌን ድርሻ እየተወጣው ነው ከማለት አልገደባቸውም። ካውንስል ኦን ፎሬን ሪሌሽን የተባለው የፖለቲካ ትንተናን የሚሰራ ተቋም ታዲያ አሜሪካ በእስራኤል ላይ ያላት ተጽዕኖ እየቀነሰ መምጣቱና በዋሽንግተን በጉዳዩ ላይ ያላትን ቁርጠኝነት ደግሞ ቁልጭ አድርጋ ማሳየቷ ምናልባትም የመካከለኛው ምስራቅ ውጥረት እንዲረግብ ሊያደርግ እንደሚችል ያነሳል። በአንጻሩ እንደ ካታርና ግብጽ ያሉ ሀገራት በታጋቾች ልውውጥና በተኩስ አቁም ዙሪያ
የሚደረጉ ድርድሮች ላይ የነበራቸው ሚና እንዳለ ሆኖ አሁንም በሰላም ሂደት ውስጥ ያላቸውን ሚና ለማስቀጠል የበኩላቸውን ይሰራሉ ሚል ግምት ደግሞ በሌላኛው አቅጣጫ ይነሳል። የመካከለኛው ምስራቅ የወደፊት ዕጣ ፈንታ ታዲያ በተለያዩ መበየኛዎች እየተቀመጠ ነው። የተገደበ ግጭት መቀጠል፣ የቀጠናው መጠነ ሰፊ ጦርነትና ታላቁ የዲፕሎማሲ ስምምነት ስምረትም እንደ ዋነኝነት ይነሳሉ። ጦርነቱ በጋዛ ውስጥ ለረጅም ጊዜ ቀጥሎ የእስራኤል ጦር ቀስ በቀስ የሐማስ መሪዎችን እየገደለ ነገር ግን አካባቢውን ሙሉ በሙሉ ሳይቆጣጠር የሚቆይበት ሁኔታ ይፈጠራል። ይህም ሁኔታ የሰብአዊ ቀውሱን ይበልጥ ያባብሷል የሚለው የመጀመሪያ ምልከታ ነው። በሂዝቦላና በእስራኤል መካከል የሚደረግ ሰፊ ጦርነት ኢራንና አሜሪካን በቀጥታ ወደ ግጭቱ እንዲገቡ ሊያደርግ ይችላል የሚለውና ይህ ከሆነ ደግሞ የዓለም የነዳጅ ገበያና የባህር ትራንስፖርት ከፍተኛ ቀውስ ውስጥ ይወድቃል የሚለው ደግሞ ሁለተኛው ስጋት ተደርጎ በፖለቲካ ተንታኞች የሚነሳ ነው። ሶስተኛውና ዋነኛው አሜሪካና የአረብ ሀገራት በተለይም ሳውዲ አረቢያ እስራኤልን ከፊሊስጤም መንግስት መስረታ ጋር የሚያዛምድ ሰፊ የሰላም ስምምነት እንዲፈረም ግፊት ሊያደርጉ ይችላሉ ሚል ነው። ይህ የአብርሃም ስምምነት ወይም አብርሃም አኮርድስ ወደ ላቀ ደረጃ የሚያሸጋግር ቢሆንም የሐማስና የኢራን ሚና ትልቅ እንቅፋት ሆኖ ይቀጥላል የሚለው ግን እንደ ሶስተኛ ስጋት የሚነሳ ነው። የመካከለኛው ምስራቅ ሰላም በጋዛ ሰርጥ ከሚደረገው የተኩስ አቁም በላይ በዋና ዋናዎቹ ተዋናያን ማለትም እስራኤል፣ ኢራንና አሜሪካ መካከል በሚደረግ ስልታዊ መግባባት ላይ የተንጠለጠለ ነው። የጋዛ ጉዳይ መቋጫ ካላገኘ ቀጠናው ለሚቀጥሉት ዓመታትም የዓለም ስጋት ሆኖ መቆየቱ የማይቀር ይመስላል። ለመሆኑ የሰላም ቦርድ ብለው ያቋቋሙትና አዲሱ በዛ ሰርጥ ያለውን ሁኔታ ከማባባስ ይልቅ ማርገብን ተመራጭ ያደርጋል የተባለው የዶናልድ ትራምፕ የሰላም መፍትሄስ ምን አይነት መፍትሄዎችን ይዞ ሊመጣ ይችል ይሆናል? ከሰሞኑም እስራኤል የድንበር የለሹ የሐኪሞች ቡድን ወይም MSF በጋዛ የሚያደርገውን እንቅስቃሴ እንደምታግድ ማስጠንቀቋና በዛ ያለ ረሃብ ደግሞ ጎልቶ መታየቱ ነገሮችን ወዴት እንዲያመሩ ሊያደርግ ይችላል። የተራድኦ ድርጅቱ በጋዛ ያሉ ሰራተኞቹን ዝርዝር ለመስጠት ፍቃደኛ ባለመሆኑ ምክንያት እገዳው እንዲጣል መወሰኑም ነው የተነገረው። በእርግጥስ ከዚህ በኋላ በጋዛ ያሉ ግፏን የሐማስ መሸሸጊያና የእስራኤል የጥይት ቀለብ ከመሆን የሚያድናቸውን መፍትሄ እንዴት ያገኙ ይሆን? ወደፊት እንመለከተዋለን።